ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬ በኢታሊ ውስጥ በሚገኝ አንድ ዩኒቨርሲቲ ወጣውን ስኮላርሺፕ መረጃ ይዤላችሁ መጥቻለሁኝ። ይህ ስኮላርሺፕ የዩኒቨርሲቲ ስኮላርሺፕ ነው። ያው የስኮላርሺፕ ማለት አድሚሽኑም ስኮላርሺፑም ፕላስ ነው አፕላይ የምታደርጉት ማለት ነው። ስለዚህ የዚህ ስኮላርሺፕ ላይ ማን ነው አፕላይ ማድረግ የሚችለው፣ እንዴት ነው አፕላይ ማድረግ የምትችሉት፣ ምን ሪኳየርመንትስ ማሟላት አለባችሁ የሚለውን መረጃ ይዤላችሁ መጥቻለሁ ማለት ነው። መጀመሪያ ዩኒቨርሲቲው ኦፍ ካላብሪያ ዩኒቨርሲቲ ይባላል። ሶ እዚህ ዩኒቨርሲቲ ነው ይህ ዩኒቨርሲቲ ነው ስኮላርሺፑን ያወጣው ማለት ነው። ስለ ስኮላርሺፑ እዚህ ገጽ ላይ ተቀምጦላችኋል። ስኮላርሺፑ ምን ከቨር ያደርጋል? እዚህ ጋር ዘ ስኮላርሺፕስ ብለው ካስቀመጡት ፎር ዘ አካዳሚክ ይር 25 26 ዩኒቨርሲቲ ኦፍ Calabria will award 132 scholarships to foreign student ይላል ለ11 ኢንተርናሽናል ማስተርስ ዲግሪ ፕሮግራሞች ብቻ የወጣ ስኮላርሺፕ ነው። ሶ እነዚህ ዲግሪዎች ላይ ብቻ ነው አፕላይ የምታደርጉት ማለት ነው። ስኮላርሺፑ ለነዚህ ዲግሪዎች ብቻ ነው ኦፕን የሆነው እና ሁሉም 11 ዲግሪዎች በእንግሊዘኛ የሚሰጡ ዲግሪ ወይንም ኮርሶች ናቸው። ያ ማለት ያው ለኢንተርናሽናል ተማሪዎች የተዘጋጁ ናቸው። ኮርሱም ኢታሊ ውስጥ ላለ ሳይሆን ወይም ለኢታሊያን ዜጋዎች ሳይሆን ለኢንተርናሽናል ተማሪዎች ብቻ ነው የወጣው ማለት ነው። ሶ ስኮላርሺፑ ምን ከቨር ያደርጋል? አንደኛ ቲዩሽን ፊ የትምህርት ወጪያችሁን ከቨር ያደርጋል። እንደዚሁም ደግሞ ያሸነፋችሁ ልጆች የተለያዩ ፍሪ ሰርቪሶችን ታገኛላችሁ። ለምሳሌ እዚህ ጋር ቦርድ ኤንድ ሎጂንግ ይላል። የምግብና የዶርሚትሪ ወይም አኮሞዴሽን ፊ ከቨር ያደርጉላችኋል። እንደዚሁም ደግሞ ፖኬት አላዋንስ ወደ 3600 ዩሮ ይሰጣችኋል ማለት ነው። ስለዚህ ስኮላርሺፑ ይሄንን ይመስላል። ያው እስከዛሬ ከማቀርብላችሁ ዩኒቨርሲቲዎች ከሚያወጣቸው ኮሎች ይሄኛው የሚለየው እስከዛሬ ካቀርብላችሁ የነበረው ለአድሚሽን ነው ለፕሪ ኢንዶር ወይም ለፕሪ አድሚሽን ነው አፕላይ የምታደርጉት። ያ ማለት ለስኮላርሺፕ አድሚሽኑን ካገኛችሁ በኋላ ደግሞ ለሚወጡ ለተለያዩ ስኮላርሺፖች አፕላይ ታደርጋላችሁ። ይሄኛው ግን ቀጥታ ለኮርሱም አለ ስኮላርሺፑም አለ። ሶ ዋን ዌይ ነው የሚሆነው ማለት ነው አፕሊኬሽኑ። ሶ ለበለጠ መረጃ ዲቴይሉን ገብታችሁ አዩት። ይሄን ሊንክ በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ እንደዚሁም እንደተለመደው በቴሌግራም ገጽ ላይ አስቀምጥላችኋለሁ። ሶ እዚህ ላይ ይሄንን ኮል በተመለከተ ደግሞ ጋር ሲ ኮርስ የሚለው ማየት ይችላልላችሁ። መጀመሪያ ግን የሚሰጡት ኢንተርናሽናል ማስተርስ ዲግሪዎች እነማን ናቸው የሚለውን ማየት አለብን ማለት ነው። ሶ እዚህ ጋር እንደምታዩት ኢንተርናሽናል ማስተርስ ዲግሪ በእንግሊዘኛ የሚሰጥ ነው። ያየሩትን ክሊክ አድርጋችሁ ሶ ለምሳሌ በኢንጂነሪንግ እና በቴክኖሎጂ ኮርስ ኤሪያ ወደ 5 ኮርሶች ይሰጣሉ። አርቲፊሻል ኢንተለጀንስ ኤንድ ኮምፒውተር ሳይንስ፣ ቴሌኮሙኒኬሽን ኢንጂነሪንግ፣ ሮቦቲክስ ኤንድ አውቶሜሽን ኢንጂነሪንግ፣ ሲቪል ኢንጂነሪንግ ፎር ኢንፍራስትራክቸራል ሪጀነሬሽን፣ ኢንቫይሮንመንታል ኤንድ ቴሪቶሪያል ሴፍቲ ኢንጂነሪንግ ይሰጣል። ይሄ በኢንጂነሪንግ እና በቴክኖሎጂ ኮርስ ላይ ነው። ሌላው በሜዲካል እና በጤና ላይ ደግሞ ሜዲካል ኤንድ ሄልዝ ኬር ኮርስ ኤሪያ ላይ ሄልዝ ባዮቴክኖሎጂ እና ኒውትሪሽናል ሳይንስ ይሰጣል። እንደዚሁም በሳይንስ ኮርስ ኤሪያዎች ላይ ማቴማቲክስ፣ ኬሚስትሪ እና ፊዚክስ አሏቸው። እንደዚሁም በሶሾ ኢኮኖሚክስ ኮርስ ላይ ፋይናንስ ኤንድ ኢንሹራንስ ኮርስ አሉት ማለት ነው። ሁሉም 2 አመት የሚሰጡ ኮርሶች ናቸው። ስለዚህ እዚህ ስኮላርሺፕ ላይ እነዚህን ኮርሶች ላይ ነው ማለት ነው አፕላይ የምታደርጉት ወይም ይህ ስኮላርሺፕ ከቨር የሚያደርገው ወይንም ስፖንሰር የሚያደርገው እነዚህን ኮርሶች ብቻ ነው ማለት ነው። ሶ ኮርሶቹ እነዚህ ይመስላሉ። ሌላው ኮሉን በተመለከተ እዚህ ጋር ሲ ኮርስ የሚለውን ሲዘኮል የሚለውን ክሊክ ብታደርጉ ጋር አናውንስ ያደረጓቸው ስንት ስሎቶች አሉ ወይንም ለእያንዳንዱ ኮርስ ምን ያክል ሰዎችን ይቀበላሉ የሚለው አስቀምጧል። ለምሳሌ በሄልዝ ወደ 10 አላቸው ዊዝ ስኮላርሺፕ። እንደዚሁም ደግሞ የተለያዩ ታይፕ ኦፍ ስኮላርሺፖች አሉ። እዚህ ጋር ብቻ እንዳጠቃላይ ወደ 20 ስሎት አለው። እዚህ ጋር ቶታል ስሎት አቬይላብል ይላል። ነገር ግን እዚህ ጋር ያሉትን ዊዝ ስኮላርሺፕ እና ይሄኛው ስቱደንት ኢን ኒድ ስቱደንት ኖት ኢን ኒድ የሚላል እነሱን በደንብ ያቸው ታች ዝርዝሩ ስላስቀመጡላችሁ ማለት ነው። ብቻ ወደ 20 ስሎት ወይንም ቦታ አለው ማለት ነው። ሌላ ለኒውትሪሽናል ሳይንስ እንደዚህ ወደ 20 ሶ ወደ ታች እንደዚህ ስትወርዱ የሁሉንም ቦታዎች ታገኛላችሁ ስንት ተማሪ ወይንም ስንት ስኮላርሺፕ በእያንዳንዱ እንዳላቸውና ግን አብዛኞቹ ያው 10 አላቸው በሚለው ብንሄድ ምክንያቱም እነዚህ ራሳቸው የሆነ ሪኳየርመንት ስላላቸው ዊዝ ይሄኛው ስቱደንት ኖት ኢን ኒድ የሚለው ማለት ነው።
ይህንን በተመለከተ ዲቴይሉን ወደ ታች ያለውን በደንብ እዩት። ስቴፕ ባይ ስቴፕ አፕሊኬሽን እና ሌሎችን ዲቴይል ነገሮች ማለት ነው። እዚህ ስኮላርሺፕ ላይ አፕላይ ለማድረግ ምን ዶክሜንት ቀድመን ያስፈልገናል የሚለውንም ማየት ግዴታ ነው። ስገባ ምናልባት ያልተናገርኩት እዚህ ስኮላርሺፕ ላይ አፕላይ ለማድረግ 10 ዩሮ አፕሊኬሽን ፊ አለው። እዚህ ጋር all applicants after completing the online application will have to pay 10 ዩሮ 10 ዩሮ via Pagopa ይላል። ስለዚህ 10 ዩሮ መክፈል አለባችሁ ማለት ነው ለአፕሊኬሽን ፊ። ሌላ የሚያስፈልጓችሁ ዲቴይል ዶክሜንቶች አሉ። እዚህ ጋር የሚያስፈልጓችሁ ዶክሜንቶች ውስጥ አንደኛው ፈርስት ፔጅ ኦፍ ዩር ፓስፖርት፣ ሲቪያችሁ፣ ባችለር ዲግሪ ያው ትራንስክሪፕታችሁ ማለት ነው። እንደዚሁም ኦሪጂናል ዲግሪያችሁ፣ ዩኒቨርሲቲ ትራንስክሪፕት ይላል። እዚህ ጋር ሲሌበስ የኮርስ ሲሌበስ ያስፈልጋል። ከዚህ በፊት የነበረ የስኮላርሺፕ መረጃ ላይ ኮርስ ሲሌበስ ምንድነው ብላችሁ የጠይቃችሁ ልጆች አላችሁ። ኮርስ ሲሌበስ ማለት አሁን በባችለር ዲግሪያችሁ ከሆነ አፕላይ ያደረጋችሁ ያላችሁት የዩኒቨርሲቲያችሁ ወይንም ከተማራችሁበት ዩኒቨርሲቲ ነው የምታገኙት። ያ ማለት የተማራችኋቸው ኮርሶች አሉ። ዩኒቨርሲቲ የሚያዘጋጀው በጣም ተለቅ ያለ ዶክሜንት አለ። አንድ ተማሪ ከአንደኛ ዓመት እስከ 5ኛ ዓመት ድረስ በየዲፓርትመንቱ የሚወስዳቸው ኮርሶች እና የኮርሱ ዲስክሪፕሽን ለምሳሌ ምን ያክል ክሬዲት አወር አለው ኮርሱ፣ ለምሳሌ ሌክቸር አወር፣ እንደዚሁም ሌክቸር ሃወር፣ ላብራቶሪ ሃወር፣ እንደዚሁም ቲዩቶሪያል ሃወር ምናምን ተብሎ የሚቀመጡባቸው ዲፕ አሉት እና እንደዚሁም ደግሞ አጠር ያለ ያ ኮርስ ስለምን እንደሚሆን አጠር ያለ ዲስክሪፕሽን ምናምን ያለበት ነው። እሱ ማለት ሲሌበስ ነው እና ብዙ ጊዜ ዩኒቨርሲቲዎች አላቸው። ከዚህ በፊትም እንዳልኩትኝ የተለያዩ ኮሜንቶች ላይም በውስጥ መስመርም እንደነገርኳችሁ አንድ መምህራችሁን እዛ የሚማር ወይንም አንድ ተማሪ ብትጠይቁ በቀላሉ ማግኘት ትችላላችሁ። ዜን ፒዲኤፍ ስለሆነ ብዙ ጊዜ የሁሉንም ኮርስ ስለሆነ እዛ ጋር የሚያስቀምጡላችሁ ያው የፒዲኤፉን ኤክስትራክት አድርጋችሁ የኦንላይን ፒዲኤፍ ኤክስትራክሽን ፔጅ ኤክስትራክሽን አለ። ኤክስትራክት አድርጋችሁ እናንተ የተማራችኋቸውን ኮርሶች ብቻ አፕሎድ ማድረግ ነው የሚሆነው ማለት ነው። ስለዚህ ይሄኛው የኮርስ ሲሌብል ነው። ሌላ በኢታሊያን ላንጉዌጅ አፕላይ የሚያደርግ ካለ ያው የላንጉዌጅ ሰርቲፊኬት ይኖራል። ግን ይሄኛው የእንግሊዘኛ ላንጉዌጅ ነው የሚያስፈልገው፣ ምክንያቱም አፕላይ የምታደርጉት ስኮላርሺፑ በእንግሊዘኛ ላይ የሚሰጡት ኮርሶች ብቻ ስለሆነ ማለት ነው። በእንግሊሽ ላንጉዌጅ ሰርቲፊኬት ሚዲየም ኦፍ ኢንስትራክሽን ታስገባላችሁ። ሌላ አዘር ዩዝፉል ዶክመንትስ ደግሞ ጠቃሚ ናቸው ብላችሁ የምታስቧቸውን ዶክመንቶች ታስገባላችሁ ማለት ነው። በዋናነት እነዚህ ዶክመንቶች ናቸው የሚያስፈልጉት እዚህ ስኮላርሺፕ ላይ አፕላይ ለማድረግ። ዜን አፕላይ ካደረጋችሁ በኋላ መርሳት የሌለባችሁ 10 ዩሮ አፕሊኬሽን ፊ አለው ማለት ነው። ዜን አሁን እዚህ ስኮላርሺፕ ላይ እንዴት ነው አፕላይ ማድረግ የምንችለው የሚለውን ነው የምናየው። ከዛ በፊት ግን የዚህ ስኮላርሺፕ ወይንም የዚህ ኮል ዴድላይኑ መች ነው የሚለውን እዚህ ጋር ብታዩ ወደ ኤፕሪል 10 ነው። አይ ኖ አይ አም ሶሪ ሌት ስለሆንኩኝ። ኤፕሪል 10 ማለት ዛሬ 23 ነው። ኔክስት መንዝ ነው ማለት ነው። ዛሬ ማርች 23 ነው። ኔክስት መንዝ ወደ 17 ቀን አላችሁ ማለት ነው። አይ ቲንክ ብዙ ሪኳየርመንት ስለሌለው ትደርሳላችሁ ብዬ ተስፋ አደርጋለሁኝ። ማድረግ የምትችሉት ደግሞ ብለ ያስቀመጡታል። you can apply only አንድ ኮርስ ብቻ ነው አፕላይ ማድረግ የምትችሉት። ከዛ በላይ አፕላይ ማድረግ አትችሉም። ሌሎች ደግሞ ለምሳሌ አፕላይ ካደረጋችሁ በኋላ if you have mistakenly cancel your application በሚስቴክ አፕሊኬሽናችሁን ካንሰል ታደረጋችሁ please fill the following form እና ሪስቶር እናደርግላችኋለን ይላል። እንደዚሁም ደግሞ if it's necessary with in the call deadline you can upload your application the missing documents useful for the assessment ይላል። የሚያስፈልጉ ዶክመንቶችን within the deadline ያው ሰሚት ማድረግ አለባችሁ ለአሰስመንቱ ጠቃሚ የሆኑ ዶክመንቶችን ይላልና እዚህ ጋር ያሉትን ነገሮች ኢምፖርታንት ኖትሶች በደንብ እዩዋቸው። አንዳንድ ልጆች ስኮላርሺፕ ኢታሊ ስኮላርሺፕ ነው ብያችኋለሁ። ስኮላርሺፕ ካላችሁ ባንክ ስቴትመንት ማቅረብ አለብን ነው ያስፈልገናል ማለት ነው ወይስ ምናምን? ያው ባንክ ስቴትመንት ማቅረብ ስኮላርሺፑን ካገኛችሁ በኋላ ትንሽ ያስቸግራል። ነገር ግን ይሄንን አሁን እኛም ፕሪዲክት ማድረግ አንችልም፣ ምክንያቱም ኤምባሲዎች የራሳቸው የሆነ ሪኳየርመንት የራሳቸው የሆነ በየጊዜው የሚያወጣቸው የራሳቸው የሆነ ህግ አለው። በእርግጥ አድሚሽን ሳያገኝ ስኮላርሺፕ ሳያገኝ አፕላይ ከሚያደርገው ሰው አንፃር ይሄኛው ስኮላርሺፕ አገኝቶ አፕላይ የሚያደርገው ሰው የተሻለ ነው
የሚሆነው ብዬ አስባለሁ ኖርማሊ እንደዚሁ ስናየው። ምክንያቱም አንድ ሰው ስኮላርሺፕ አገኘ ማለት ኢታሊ ሄዶ የሚከፍላቸው የተለያዩ ነገሮች ማለት የመኖሪያ ሊሆን ይችላል፣ የዶርሚትሪ፣ እንደዚሁም ደግሞ ሌሎች የስኮላርሺፕ ከቨር የሚያደርጋቸውን ነገሮች ስፖንሰር የሚያደርገው አካል እንዳለ ኦልሬዲ ዶክሜንት አለው። ሶ ያ ምናልባት የሚያቀርበውን የባንክ ስቴትመንት ኦር ሰምቲንግ ፈነል ያቀልለት ይችላል ብዬ አስባለሁ። አብዛኛውን ጊዜ ፉል ስኮላርሺፕ ታገኛችሁ አትጠየቁም፣ ኤምባሲ ላይ አትጠየቁም እንደዚህ አይነት ባንክ ስቴትመንት ምናምን። ነገር ግን እሱን አሁን እርግጠኛ መሆን ይከብዳል። ስለዚህ እንደዚህ አይነት ጥያቄዎች ከዚህ በፊት የጠይቃችሁኝ ልጆች ስላላችሁ ነው። ነገር ግን ስኮላርሺፕ ማግኘቱ አሁንም ከዛኛው ሳታገኙ ከምትጠይቁት ቪዛ ከምትጠይቁት አንፃር ስኮላርሺፕ አግኝታችሁ የምትጠይቁት ሞር ገመት ይቻላል ማለት ነው። ስለዚህ ይህንን ስኮላርሺፕ አፕላይ ብታደርጉና ብትሞክሩ በተለይ ባንክ ስቴትመንት ማቅረብ የማትችሉ ልጆች ጥሩ ነው። ነገር ግን አሁንም የኤምባሲውን ሩል እስከሚያወጡ ድረስ ምንድነው የዚህ ዓመት ህግ ያወጡት የሚለውን መጠበቅ ደግሞ አስፈላጊ ነው ማለት ነው። ሶ ይሄንን ይመስላል እንዳጠቃላይ ይሄንን ስኮላርሺፕ በተመለከተ። ሌላ ደግሞ እንዴት ነው ሬጂስተር የምታደርጉት፣ እንዴት ነው አፕሊኬሽኑን የምትሞሉት የሚለውን ነው የምናየው ማለት ነው። ሶ እዚህ ጋር how to apply the admission call ይላል። ሶ ሬጂስተር ያላደረጋችሁ ልጆች እዚህ ጋር ያለውን ፖርታል አፕላይ ክሊክ አድርጉና ሬጂስተር አድርጉ ይላል። አክሰስ ለማድረግ ደግሞ ይሄኛው only for unregistered candidate ይላል። ሶ ኦሬዲ ሬጂስተር ካደረጋችሁ ደግሞ ይሄኛው ማለት ነው። ሶ እዚህ ጋር ያለችዋን ክሊክ እናደርጋለን ማለት ነው። ክሊክ ስታደርጉ ወደ እዚህ ቦታ ወስዷችኋል። እዚህ ጋር ሜኑ ጋር ስትገቡ እዚህ ጋር እንደምታዩት ሪዘርቭድ ኤሪያ እና ሬጂስትሬሽን የሚል አለ። ሬጂስትሬሽን የሚለውን ክሊክ ታደርጋላችሁ። እዚህ ጋር ስትመጡ እዚህ ጋር ዌብ ሬጂስትሬሽን የሚለውን ክሊክ ታደርጋላችሁ። ሶ እዚህ ጋር ሬጂስትሬሽን ፐርሰናል ዳታ ይላል። ስማችሁ፣ ፋሚሊ ኔም፣ ዴት ኦፍ በርዝ፣ ጀንደር፣ ናሽናሊቲ፣ እዚህ ጋር ካንትሪያችሁን፣ ፕሮቪንስ የት እንደምትኖሩ፣ ሲቲ፣ ኢታሊያን ታክስ ኮድ ነው። ያው ግዴታ አይደለም። ኦሬዲ ከሞላችሁ በኋላ ታክስ ኮድ ታገኛላችሁ። ብዙ ልጆች ደግሞ አፕሊኬሽን ከሞላችሁ በኋላ ታክስ ኮድ ማለት ታክስ ኮድ ይሰጣችኋል። ነገር ግን አፕሊኬሽን ከሞላችሁ በኋላ ለኢንተርቪው ትጋበዛላችሁ ኦር ለሌላ ነገር ሲጠይቋችሁ ታክስ ኮዳችሁን ተጠቀሙ ይሏችኋል የተለያዩ ቦታዎች ላይና ፕሊዝ አንዴ ታክስ ኮድ ጀነሬት አድርጎ ስለሚሰጣችሁ ማንኛውም አፕሊኬሽን ላይ ታክስ ኮዳችሁን የዩኒቨርሲቲውን ሴቭ አድርጉ። ምክንያቱም ከዛ በኋላ ኢንተርቪው ብትጠሩ ኦር ሰምቲንግ እንደ ኮድ ይሄኛውን ነው የሚጠቀሙት ማለት ነው። ስለዚህ ትላላችሁ። ፐርማነንት አድሬስ እንድትሞሉ መጥቶላችኋል። አገራችሁን፣ ኢትዮጵያ፣ ፕሮቪንስ፣ የምትኖርበትን ክልል፣ ታውን፣ ሲቲ፣ ዚፕ ኮድ፣ ሎካሊቲ የሚል አለ። አድሬስ፣ ስትሬት ነምበር፣ ፐርማነንት አድሬስ መቼም ጀምሮ ነው እዛ ፐርማነንት ሊመኖር የጀመራችሁት እዛ ሀገር የሚለውን ቴሌፎን ነምበር፣ እንደዚሁም ደግሞ current address is the same as the permanent address ከሆነ ደግሞ እዚህ ጋር yes ትላላችሁ ማለት ነው። ሶ እዚህ ጋር yes ብላችሁ ትሞላላችሁ። ያለው ኮንታክት ዲቴይላችሁን፣ ኢሜይላችሁን ኢንተርናሽናል ዴይሊንግ ኮል ማለት በየኛን ሀገር ፕላስ 251 አስቀድማችሁ የኛውን ዴይሊንግ ኮል ታስቀምጣላችሁ ማለት ነው። ዴን ሞባይል ፎን እዚህ ጋር አግሪ የምታደርጓቸውን ፕራይቬሲ ጠይቋችኋል። እነሱንም አግሪ ያላችሁ ትሞላላችሁ ማለት ነው። ሶ እዚህ ጋር ኢሜይላችሁን ታስቀምጣላችሁ።
ፓስወርድ እና ያው ፓስወርዳችሁን ክሬት ታደርጋላችሁ ማለት ነው። እዚህ ጋር the password entered must meet the following requirement ላል እነዚህን ሪኳየርመንቶች ያሟላ ፓስወርድ ክሬት ታደርጋላችሁ ማለት ነው። ሶ ፓስወርዳችን አሁን ክሬት እናደርጋለን። ከሞላን በኋላ ሬጅስትሬሽን ሰመሪያችንን እዚህ ጋር አስቀምጠውላችኋል። እዚህ ጋር ኔም፣ ፋሚሊ ኔም የሞላችኋቸውን እዚህ ጋር ሰመሪ አስቀምጠውላችኋል ማለት ነው። ዴን ኤዲት ማድረግ ከፈለጋችሁ ኤዲት ፐርማነንት አድሬስ የሚለውን ኤዲት ማድረግ ትችላላችሁ። ካልሆነ ግን ኮንፊርም የሚለውን ክሊክ ታደርጋላችሁ ትክክለኛ ኢንፎርሜሽን ከሆነ ማለት ነው። ሶ ናው ሎጊን ብላችሁ ወደ ሎጊን አድሬሱ ትገባላችሁ። ምክንያቱም ኦልሬዲ ሎጊን አድሬስ ስላወጣችሁ ማለት ነው። ዴን አክሰስ የሚለውን ክሊክ ታደርጋላችሁ። ሰራ አድርገን ሎጊን ብለን መተናል ማለት ነው። ስለዚህ ጋር ኮል ፎር አፕሊኬሽን የሚለውን ክሊክ ታደርጋላችሁ። ዴን ኮምፒቲሽን ሬጅስትሬሽን ሶ ቹዝ ኮርስ ታይፑን ትመርጣላችሁ። ማስተርስ ዲግሪ ኮርስስ ክሊክ ታደርጋላችሁ። ዴን ኔክስት እዚህ ጋር ሙሉ ኮርሶቹ ያሉበት ቦታ ላይ አምጥቶናል። ስለዚህ እናንተ የምትማሩትን ኮርስ ወይንም አፕላይ የምታደርጉትን ኮርስ ትመርጣላችሁ ማለት ነው። ለምሳሌ እዚህ ጋር ኮል ፎር ኤክስትራ ኢዩ ስቱደንት አርቲፊሻል ኢንተለጀንስ ኤንድ ኮምፒውተር ሳይንስ አፕላይ የምታደርጉ ከሆነ እዚህ ጋር ባዮዳይቨርሲቲ ኤንድ ኮንዘርቫቲቭ ናቹራል ሳይንስ የሚል አለ። ኬሚስትሪ ቶት ኢን እንግሊሽ የሚል አለ። ቶት ኢን እንግሊሽ የሚለውን ነው የምትመርጡት። ሌሎች ኮርሶች የተቀላቀሉ ሊኖሩት ይችላሉ ብዬ አስባለሁ። እዚህ ጋር ቶት ኢን እንግሊሽ በኢታሊ የሚሰጡ ኮርሶች ስላሉ ሶ ቶት ኢን እንግሊሽ የሚለውን ትመርጣላችሁ። ለምሳሌ እዚህ ጋር ሲቪል ኢንጂነሪንግ ፎር ኢንፍራስትራክቸራል ሪጀነሬሽን የሚል አለ። ሶ ለምሳሌ እሱን እንምረጥና ይሄኛው ሲቪል ኢንጂነሪንግ ላይ አፕላይ ማድረግ ከፈለግን ማለት ነው ዴን ኔክስት የሚለውን ክሊክ ታደርጋላችሁ ኮርሱን ከመረጣችሁ በኋላ። So are you a student with disability or specific learning disorder ካለባችሁ የሆነ disorder ካለባችሁ yes ትላላችሁ። ከሌላባችሁ ግን disability የሆነ ችግር ካለባችሁ ማለት ነው እሱን yes ትላላችሁ። ከሌለ ግን ነው ብላችሁ next የሚለውን ክሊክ ታደርጋላችሁ። ሶ እዚህ ጋር ታይፕ ኦፍ ኳሊፊኬሽን ማስተርስ ኮርስ ታይፑን እና ይሄንን ኮርስ እንደ አፕላይ አድርጋችሁ እንደጨረሳችሁ 10 ዩሮ እንደምትከፍሉ ደግሞ 10 ዩሮ አፕሊኬሽን ፊ ማለት ነው ከኤፕሪል 10 እስካለው ድረስ መክፈል እንዳለባችሁ አዘርዌይስ ከዛ ውጪ ፕሮሰስ እንደማይሆንላችሁ አስቀምጠዋል። አሁን ቀጥታ ወደ ዶክሜንት አፕሎድ ብናደርጋቸውን ዶክሜንት ሊስት ታይፖች የምናገኝበት ቦታ ላይ ነው የመጣ ነው። እዚህ ጋር ታይትል ታይፕ አስቀምጠዋል። የሚያስፈልገው ታይትል ታይፕ ስር የሚያስፈልጉ ዶክሜንቶች ማለትም ማስገባት ያለባችሁ ዶክሜንቶች ተቀምጠዋል ማለት ነው። ይሄ መጀመሪያ ስንገባ ሪኳየርድ ዶክሜንት ብለን ያየናቸው ፓስፖርት ፈርስት ፔጅ፣ ካሪኩለም ቪቴ ወይም ሲቪ፣ ባችለር ዲግሪያችሁ፣ ዩኒቨርሲቲ ትራንስክሪፕት፣ ዩኒቨርሲቲ ሲሌበስ ኦፍ ኦል ኮርስስ ማለት ነው የተማራችኋቸው ሁሉም ኮርሶች ሲሌበሉ ለኢታሊ ኮርስ ከሆነ አፕላይ ያደረጋችሁት ያው ቅድም ስና የኢታሊ ኮርስም የእንግሊዘኛ የሚሰጡ ኮርሶችም ሊስቶች ነበሩ። ከዛ ውስጥ ያው እንግሊዘኛው ነው አፕላይ የምታደርጉት ምክንያቱም ይሄ ስኮላርሺፕ ከቨር የሚያደርገው ለእንግሊዘኛ በእንግሊዘኛ የሚሰጡ ኮርሶችን ብቻ ስለሆነ ማለት ነው። ዴን እንግሊሽ ላንጉዌጅ ፕሮፊሺየንሲ ደግሞ ሚዲየም ኦፍ ኢንስትራክሽን ያስፈልጋቸዋል ነው። ተጨማሪ አዘር ዶክሜንትስ ካሉ እነዚህ ዶክሜንት ሊኖራችሁ ይገባል ማለት ነው። ሶ እዚህ ጋር ዶክሜንታችሁን ያው አዘጋጅታችኋል በሚለው ሶ do you want to attach other documents and or qualification to the application for admission የሚል አለ። then yes ትሉና then next ትላላችሁ። አሁን ዶክሜንታችሁን አፕሎድ የምታደርጉበት ፓርት ላይ ነው ማለት ነው የመጣ ነው። ሶ የመጀመሪያው የሚሆነው እዚህ ጋር ቶፖሎጂ የሚል አለ። ክሊክ ስታደርጉ ቅድም ያያችኋቸው የኮርስ ታይፕ የዶክሜንት ታይፖች ይመጣሉ። then ፓስፖርት ፈርስት ፔጅ ታይትሉን ታስቀምጣላችሁ። ለምሳሌ ታይትሉን የፈለጋችሁት ታይትል ትሰጣላችሁ፣ ግን ያው ፓስፖርት ማለት ይቻላል። እዚህ ጋርም ስለ ፓስፖርታችሁ ማለት የምትፈልጉት ነገር ካለ ማለት ትችላላችሁ፣ ግን በቃ እኔ ፓስፖርት ብዬ ልጻፍበት። then select ፋይል ይላል። ሶ የፓስፖርት ፈርስት ፔጃችሁን ሴሌክት አድርጋችሁ ሰብሚት ታደርጋላችሁ ማለት ነው።
ፓስፖርት አፕሎድ አድርጌያለሁ then forward ትላላችሁ እዚህ ጋር ወረድ ስትሉ አፕሎድ የምታደርጓቸው ዶክመንቶች እንዳለ እዚህ ጋር ይመጡላችኋል ማለት ነው አሁንም ሌላ ሁለተኛ ዶክመንት አፕሎድ ማድረግ አለባችሁ አሁንም ምን ይጠይቃችኋል እዚህ ጋር do you want to attach other document and qualification application for admission ይላል ለምሳሌ የመጀመሪያውን ፓስፖርት አስገብታችኋል ሁለተኛውን ሲቪ ለማስገባት ስትሄዱ ይሄኛውን yes እያላችሁ ነው ቀጥታ የምትሞሉት ማለት ነው ኔክስት ያለው አሁን ሲቪያችሁ ነው ሁሉንም አስፈላጊ የሆኑትን ዶክመንቶች ሰብሚት አድርጋችሁ ጨርሳችኋል ማለት ነው then do you want to attach other documents and qualification to the application for admission ይላል then no ትሉና then ከምን የሚለውን next የሚለውን ክሊክ ታደርጋላችሁ ማለት ነው እነዚህ ዶክመንቶቻችሁን አውጥተውላችኋል እነዚህ ዶክመንቶቻችሁ ያስገባችኋቸው ዶክመንቶች ናቸው እነዚህ እንግዲህ የገቡት ሁሉም ዶክመንቶች ናቸው ማለት ነው ሰብሚት ያደረጋችኋቸው then አፕሩቭ ታደርጋላችሁ ማለት ነው እዚህ ጋር ኮምፕሊት ኩዌሽነሪ ኤንድ ኢንኮምፕሊት ኩዌሽነሪ የሚል በተለያየ ከለር ተቀምጧል ሬድ ከለሩ ማለት የሆነ ኩዌሽነሪ አለ እሱ መሙላት አለባችሁ ማለት ነው ስለዚህ ኮምፕሊት ለማድረግ ኩዌሽነሪውን ለፋይል የሚለውን ክሊክ ታደርጋላችሁ ስለዚህ እዚህ ጋር የሚመጡ ኩዌሽነሪዎች አሉ እነሱን መሙላት አለባችሁ ማለት ነው ፓስፖርት ኦር አይደንቲቲ ካርድ ነምበር አለ የፓስፖርት ነምበራችሁን ትጽፋላችሁ እዚህ ጋር እዚህ ጋር የምትሞሉት እኔ ለሳምፕል ነው እንጂ የምሞላው ጀስት ፓስፖርታችሁን ያያችሁ ነው መሙላት ያለባችሁ ማለት ነው issue authority also until like ኢትዮጵያ ኢሚግሬሽን ኦፊስ ምናምን የሚላል እሱን ከፓስፖርታችሁ ላይ ቀጥታ ኮፒ አድርጋችሁ ነው መጻፍ ያለባችሁ እኔ ኢትዮጵያ በሚለው አልፈዋለሁ ማለት ነው ግን እዚህ ጋር ፓስፖርታችሁን ቼክ አድርጉ next እዚህ ጋር ሰከንደሪ ስኩል ላይ ያላችሁን ግሬድ እና ምን እንዳመጣችሁ ሚኒመም ማክሲመም እናንተስ ምን ያክል ነው ያመጣችሁት ስኮር ያደረጋችሁት የሚለው ነው የምታስቀምጡት ይሄ ያውስ ያለው የማለፊያ ፖይንት ስኬሉ በየጊዜው ነው የሚቀያየረው ወደ ዩኒቨርሲቲ መግቢያ ስኬል ማለት ነው ስለዚህ ያንዳንዳችሁ በእናንተ ጊዜ ማክሲመሙ ስንት ነበረ ሚኒመሙ ማለፊያው ደግሞ ምን ያክል ነበረ then እናንተ ደግሞ ስንት አመጣችሁ የሚለውን ትክክለኛ ዶክመንታችሁ ላይ ያለው መጻፍ አለባችሁ አፕሎድ የምታደርጉት ዶክመንታችሁ ላይ ያለው ማለት ነው then next ትላላችሁ then እዚህ ጋር የኢታሊያን ላንጉዌጅ ስኪላችሁ ምን ይመስላል የሚለውን አሳስ የሚደረግበት ነው የእንግሊዝ ላንጉዌጅ ስኪላችሁም አሳስ የሚደረግበት ነው እዚህ ጋር እናን ትላላችሁ ያው እንግዲህ ኢታሊ ላንጉዌጅ ስኪል ያላችሁ እንግዲህ ከነዚህ ውስጥ አንዱን መምረጥ ነው ሰርቲፊኬሽን ኦፍ እንግሊሽ ሌቭላችሁ ደግሞ ሲቪያችሁ ላይ ያስቀምጣ ብዙ ጊዜ ኢሮፓ ሲቪ ካላችሁ የእንግሊዘኛ ሌቭላችሁን እንድታስቀምጡ ይቀመጣል እዛ ጋርና እዛ ጋር ያለው ጋር ማች ማድረግ አለበት C1 ነው ያላችሁት B2 ነው ያላችሁት B1 ነው ያላችሁት የትኛውን ነው ያላችሁት የሚለውን
ማየት አለባችሁ ማች ማድረግ አለበት ሲቫችሁ ላይ ካለው ማለት ነው then next ስላላችሁ ሶ አሁንም የባችለር ዲግሪያችሁ ቅድም የሃይ ስኩሉን ነበር ያየነው አሁን ደግሞ የባችለር ዲግሪያችሁን ስኮር ነው የምታስቀምጡት ሚኒማሙን ስንት ነው ማለፊያ ባችለር ግራጁዌት ለማድረግ ማክሲማሙ ምን ያክል ነው CGPA ስለሆነ እናንተ ደግሞ ምን ያክል ነው ባችለር ላይ ኦብቴን ያደረጋችሁት ወይንም ያመጣችሁት ውጤት then እዚህ ጋር ስተዲ ኤሪያችሁን ትሞላላችሁ ማለት ነው ለምሳሌ 5 ኦር በየሴሚስተሩ 4 አመት ከተማራችሁ I think 8 ሊሆን ይችላል ምናምንና እንደዛ አድርጋችሁ ብትሞሉት ጥሩ ነው in mathematics እና በስቲም ነው የሚለው በሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ ላይ የወሰዳችሁትም ኤግዛም ካለ እንደዛው ብትጽፉ ጥሩ ነው ማለት ነው ከማቴማቲክስ ጋር የሚገናኙ ኮርሶች የወሰዳችሁት ካለ ያው ብዙ አይነት ኮርስ ነው ለምሳሌ ኢንጂነሪንግ ከሆናችሁ ማትስ 1 ማትስ 2 አለ ከዛ ይሄ ኒውሜሪካል 2 የሚባሉ ኮርሶች አሉ አይደል በማቴማቲክስ ከዛ ደግሞ ስታቲስቲክስ አለ የምንወስዳቸው 3-4 እንደዛ ለኢንጂነሪንግ ላይ የሚወሰዱ ኮርሶች ማለት ነው ከማቴማቲክስ ጋር የሚያያዘን እዚህ ጋር ሳይንስ ቴክኖሎጂ ኢንጂነሪንግ ኤንድ ማቴማቲክስ ነው የሚለው ከዛ ICT C++ እንደዚህ ወስዳችሁም ከሆነ አድ ማድረግ ነው እነዚህ ስፔሻል ኢንጂነሪንግ ስፔሻል የሚባሉ ማለት ነው ሶ ሌላ ዲፓርትመንትም ስትሞሉ ሶሻል ከሆነ የሚጠይቋችሁ ነገሮች ይኖራሉ ማለት ነው ሶ እሱን በደንብ ማየት አለባችሁ ትራንስክሪፕታችሁ ላይ ያለውን ማለት ነው ዲቴይል then next ትላላችሁ ሶ ማስተርስ ተምራችሁ ከሆነ ያው ማስተርስም አፕላይ ማድረግ ይችላል ማለት ነው በዚሁ አጋጣሚ ማስተርስም ተምራችሁ ከሆነ if available ነው መሙላት ትችላላችሁ በተመሳሳይ ማለት ነው ማስተርስ አፕላይ አድርጋችሁ መልሳችሁ ለማስተርስ ከሆነ የምትሞሉት then እዚህ ጋር next ላላችሁ ግዴታ ስላልሆነ ማስተርስ የለንም PhD ካላችሁ ይላል ስለዚህ PhD ያለውም ሰው አፕላይ ማድረግ ይችላል ማለት ነው ወይንም ሲስተሙ ለሁሉም ሰርተውት ይሁን አላውቅም anyways let's next ላላችሁ so international agreement ይላል general or specific agreement between UNICAL and Home Institute ይላል so special agreement ይላችሁም if yes it's describe ነው ግን ምንም አይነት special agreement የለም ከናንተ ጋር ማለት ነው then next ትላላችሁ እዚህ ጋር declaration of family income ነው ይሄኛው ያው የፋሚሊ ኢንካማችሁ ላይ ቤዝድ የሆነ ነገር ነው ስለዚህ እናንተ አሁን ፋሚሊያችሁ በአመት ምን ያክል ኢሮ ነው ኢንካሙ የሚለውን ካልኩሌት ማድረግ አለባችሁ ማለት ነው so ይሄኛው ለምሳሌ my family income is lower than 26500 and I am a student independent from my family of origin ማለት ትችላላችሁ ኦር ከናንተ ጋር የሚሄዱት ነገር ግን የፋሚሊያችሁን ኢንካም ካልኩሌት አድርጋችሁ ማሙላት ትችላላችሁ ግን ያው ያለው ግን ካልኩሌት አድርጉት ኢንካማችሁን የፋሚሊ ኢንካም per year ማለት ነው then next ላላችሁ so እዚህ ጋር ያው ኩዌሽነሪው በደንብ ተሞልቷል ማለት ነው ኩዌሽነሪውን ጨርሰን ሞልተናል ስለዚህ እዚህ ጋር የሞላችሁትን እያንዳንዱን እንዳለ ያሳውቋችኋል then እዚህ ጋር አግሪ ብላችሁ ኮንፊርም ማድረግ ነው ማለት ነው then ኮንፊርም አደረጋችሁ ማለት ወቀታ ወደ አፕሊኬሽናችሁ ወደ ሲስተሙ ሰሚትድ ይሆናል ማለት ነው ግን እኔ ያው የሞላሁትም ዶክመንት ትክክለኛ ዶክመንት ስላልሆነ ኮንፊርም አለው እዚህ ጋር እናንተ ግን ኮንፊርም ብላችሁ ማለፍ አለባችሁ ልክ ኮንፊርም ስትሉ ቅድም ያየነው ሬድ ፓርቱ ወደ ግሪን ይሆንና then አፕሊኬሽን ፊውን ስትከፍሉ ቀጥታ ወደ አንደር ሪቪው ይሄዳል ማለት ነው ስለዚህ ይሄንን ኮንፊርም ካላችሁ በኋላ ቅድም ያየነው ፓርት ላይ ነው የሚወስዳችሁ ማለት ነው ሶ እንደዛ ነው ይሄ ሙሉ አፕሊኬሽን ፕሮሰሱ ይሄንን ይመስላል ማለት ነው ኮንፊርም ካላችሁ በኋላ አፕሊኬሽን ፊ መክፈል አለባችሁ አፕሊኬሽን ፊው ቀጥታ እዛው ላይ አታገኙትም then እዚህ ጋር ሜኑ ላይ ትሄዱና እዚህ ጋር ምን ይላል እዚህ ጋር ፔመንት የሚላል ፔመንት የሚለውን ክሊክ ስታደርጉ ቀጥታ ወደ አፕሊኬሽን ፊው ነው የሚወስደው እዚህ ጋር ሊስት ኦፍ ፊ ላይክ ኖት ፋውንድ ይላል ኖት ፋውንድ የሚለው ምክንያቱም እኔ ኮንፊርም አድርጌ ስላልሄድኩኝ ነው ኮንፊርም ስላላደረኩኝ አፕሊኬሽኑን
እዚህ ጋር 10 ዩሮ የሚለው አልመጣም። ግን ኮንፊርም ስታደርጉ ቅድም የነበረው የኩዌሽኑ ሬድ ፓርት ወደ ግሪን ፓርት ከተቀየረ እዚህ ጋር ቀጥታ ይመጣላችኋል ማለት ነው። አፕሊኬሽን ፊው ማለት ነው። እዚህ ጋር ፔመንት ዊዝ ፓጎፓ ይነበል ይላል። በፓጎፓ ነው የምትከፍሉት ማለት ነው። ሶ በዛ አፕሊኬሽን ፊ 10 ዩሮ መክፈል አለባችሁ ይሄ ስኮላርሺፕ ላይ አፕላይ ለማድረግ ማለት ነው። ሶ ይህንን ስኮላርሺፕ መተመለከተ ይዤላችሁ የመጣሁት ይሄንን ይመስላል። ባይ ዘ ወይ አፕሊኬሽን ፊ መክፈል እየፈለጋችሁ ነገር ግን አፕሊኬሽን ፊ መክፈያ ሲስተም እንደዚህ ወይ ያጣችሁ ልጆች አፕሊኬሽን ፊያችሁን በእኛ በኩል መክፈት ትችላላችሁ። ያው የሄርሜላ አካዳሚ አፕሊኬሽን ፊ ለቻይና እና ኢታሊ አፕላይ ለሚያደርጉ ልጆች አፕሊኬሽን ፊ እንከፍላለን። ስለዚህ በእኛ በኩል ክፍያችሁን መፈጸም ትችላላችሁ። አፕላይ ለምታደርጉ ልጆች መልካም እድል። ፕሊዝ የሄርሜላ አካዳሚ ዩቲዩብ ቻናል ሰብስክራይብ እንደዚሁም ሼር አድርጉ። በተለይ ስኮላርሺፖች ሲለቀቁ በጣም ታይም ሊሚትድ ስለሆኑ ለሌሎች እንዲደርሱ ሼር አድርጉ። ሌሎች ኢትዮጵያውያን ወንድሞቻችን እህቶቻችን አፕላይ እንዲያደርጉ ያው ሼር በማድረግ ሰፖርት እንደራረግ። በሌላ ስኮላርሺፕ መረጃ እስከምንገናኝ ባባይ።